ካሜራማን ካሜራውን አብራልኝ። ጉድ ነው የተሰራሁት በእናትህ ጉድ ነው ያደረጉኝ በእናትህ ተወኝ። አሁን ውድ ተመልካቾቻችን ይሄን ነገር በስልክ ነው እየቀረጽን ያለን። ካሜራማን እባክህ ሊፍቱን ሊመጣ ይቻላል እና ቶሎ በል ና ቁም ባለህበት። እኔ እናንተ አምኜ እኮ ቁልፍ ሁላ ሰጥሃለሁ እኮ ስትብዬ እኮ ነው ይሄ ሁሉ ነገር የከዳኸኝ። አረ ይሁን እኔ መክዳት አይደለም ስጥ ብለውኝ ነው አቀብላቸው። ማነው ታዲያ መሳቢያዬን የሰበረው? እዛ ላይ ሁለተኛ ፎቅ ላይ ነው ምናምን ነገር አልኳቸው እና የሆነ ዕቃ ፈልገን ነበረ ምናምን አሉኝ። እኔም የሆነ ዕቃ ነገር ሲሉ በቃ አንተን ነው የሚፈልጉት ምናምን ብዬ ስልኩን እዛ ላይ ያለላችሁ ሰዱና ደውለት ወይ ስልኩን ልስጣችሁ ምናምን አልኳቸው። አይ እንደዛ አይደለም እዛን የማዘርን ኬዝ ባለፈው ነገር ያለው ዝም ብሎ በዛም ነው ስንት ነገር ስረዳ ሄደ። አረ ይሁን እንደዛ አይደለም ዝም ብሎ በቃ የሆነ 80 እናቀብላለን ምናምን አሉኝ። አፍቼ ሾፌዋለሁ ፍላሽ ምናምን ካለው ቼክ አድርጎ ሲሉኝ ቼክ ሳደርጉ ፍላሽ ሃርድ ዲስክ ምናምን ነገር አለው እና ሲዲዎች 1-4 ሲዲ ምናምን አይቻለሁ። የጎደለ ወረቀትስ ምናምን አለ? ይኸውልህ ያወጣኸው ነገር ካለ ተናገር። ምንም አላወጣሁም። ይሁን ስንት ቦታ ነው ያለው? አረ እሱ እዚህ ኑር ውጭ ሀገር ማን የነገረ? ሲጀመር ስለ ጋሼ እንዴት አወቅከው? ጋሼ ማን የነገረ? እኔ እሱ ብቻ አይደለም በቃ መጹ ምናምን ታቀብለኛለች። በቃ የሚፈላልጉ የሚጠቃቀሙ ጀለሶች ምናምን አሉ እዛው እነ ካቦ ምናምን ያልኩ እነሱ የሚጠቃቀማሉ ምናምን ገጫቸዋለሁ። በቃ ስራ ነው ያለችኝ ጓደኛዬ ነች የደወለችልኝ እና ጓደኛዬ እንደዚህ ስራ ነበር ዕቃ ማቀበል ነው ዕቃ ቀብለሽ ግን ብዙ ብር ይከፈልሻል ምናምን ነገር ብላ ነገረችኝ። ከዛም በኋላ ዕቃ ቀብሎ ብቻ እንደዚህ ያህል ብር ስራ ነው ምናምን ስላት አንቺ ለምን አሰሪው ነው ስላት እኔ አይመቸኝም ዛሬ ምናምን አለችኝ። ስራው ሌብነት ነው ልጁ ነግሮ ከሆነ ሌባ ነው ማለት አንዳንድ የተሰረቁ ዕቃዎችን አምጥቶ ለእኔ ይሰጠኛል። እሱ ደግሞ ዋኖቹ ማወቅ ስለሌለበት እኔ ነኝ ሂጂ ለዋኖቹ የምሰጣቸው ማለት ነው። አንድ ሰው ስር ነው የምንሰራው ሁለታችን። አንተ ከሆነ እዚህ ነገር ውስጥ ላይ ከተትከኝ አይደል? ምንድነው እዚህ ነገር ውስጥ መከተሽ? እኔ ከዚህ በኋላ የልታመጣ አስበህ ነው? ኧረ በእግዚአብሔር ምን ሆነሽ ነው? እንዲህ ብለሽ መናገር አልነበረብሽም። እኔ ምናችሁም አላማረኝም። የጋሼ ሰዎች ሁላ ሳትመቀሩ። ኧረ ይሁን ምንሽ ነው ጋሼን ያልከው? ታውቁታላችሁ ጋሼን? ኧረ ይሁን ጋሼን ደግሞ የት ነው የምታውቀው? ታውቁታላችሁ ጋሼን? እንዴ ምን ማለት ነው? ምንድነው የምታወራው? ሰረው ምናምን ሁለት ብሰርቅ አንዱ የኛ ማለት በቃ ሁለት ብሰርቅ እኛ አንዱን እንወስዳለን አንተ አንዱን ትወስዳለህ ምናምን ነገር እና ሰፈር ምናምን እንጠቁማለን። እዛ ሰፈር ሄደ ምናምን ትሰራለህ። እዚህም ምናምን ነገር የሚሰራ ሰው ካለ በቃ በደንብ አድርገህ ትሰራለህ ምናምን አሉኝ። በቃ እሺ ምናምን ብዬ እኔም ወደ ሀገር ቤት ልሄድ አስቤ ነበር። ግን በመሀል በቃ አዲስ አበባ ምናምን መጣሁ። ደስ አለኝ ተመቸኝ ምናምን ነገር። እንዴት ነው ስትሰሪ የነበረው እያልኩሽ እኮ እኔ በቃ አደንዛዥ ለሱ ሰጠዋለሁ። እሱ ሰፈር ላሉ ሰዎች ምናምን እንትን ይላል። ነገርኩህ አይደል እንዴ አንድ ሴት አለች ለሷ ነው እኔ ከሷ ጋር ብቻ ነው የምገናኘው። ጋሼን አግኝቻቸው አላውቅም። ምን ተፈጠረ? ተረጋጊና ቁጭ በይ እባክሽን። አንቺ ነው መስማት የምፈልገው። እባክሽን ሰርካለ አንቺ ማንሽ ነው የምትፈልጊው? ተመስገን እድሜ ለነሱ በእነሱ ቁጭ በይ እስቲ አልሞታም አለ በህይወት ተነጋግረን አይደል እንዴ? በወቅቱ ቸግሮኝ ስለነበረ ገንዘብ እንሰጥሻለን ሲሉኝ በቃ አደረኩት ይሄን ነገር። በዛ ላይ ደግሞ እንደዚህ አልጠበቅኩኝም። እንዴት ነበር የጠበቅኩት የነበረው? እሷ እስር ቤት ገብታ ማለት ነው እዛ መማቀቅ ነው ያለብሽ። ለምን ስነ ስርዓት አይኖርሽም? አንቺ ክብርሽን ለምን አትጠብቂ? ጭራሽ ክብር አንቺ ክብር አለኝ ብለሽ ነው የምታወሪው? ልነግርሽ አንዴ መጣሁ። ጭራሽ ክብር አለሽ ነው። እሺ ላደረግሽው ነገር እኮ ተይ እባክሽን፣ ተረጋጊ እባክሽን። የስንቱ ህፃን የስንቱ እናት በቃ እንባ አይሆን የሚፈሰው። ተረጋጊ እኮ ማመን ደግሞ ያቃተኝ ጭራሽ ወይንሸትማ እኔ እንጃ ከአቅሜ በላይ የሆነብኝ ነው። ይህንን ጉድ ቆይ እሱም ያውቃል ነው ወይስ እንዴት ነው እየተሰራ ያለው ነገር? እኔ በጣም እየከበደኝ ነው። እንጃ ሞተ ተብሎ ሲነገር እንደዛ ስትፈራፈሪ ማለት ላይ እንደዛ ስትሆኝ ነበር። ይታወቅብኛል ብዬ አልጠረጠርኩኝም። ምክንያቱም በቃ አንደኛ የሰው ልጅ ነው በቃ ምክንያቱም የወንድሜ ልጅ አይደለም ብዬ ነው ራሴን ያሳመንኩት። እህቴ ተቸገረች ብሎ ለአንቺ ስንት ነገር ነው ሲያደርግልሽ የነበረው። እባክሽን ዝም በይ። በአንቺ ምክንያት ራሱ ማለት ነው ከእህቴ ጋር እንኳን ተጣልቶ ነበረ በአንቺ ምክንያት ማለት ነው። ባልማ የለም እዮብማ ነበረ እኮ የተወለደ ቀን እኮ ልጁ ነበረ። በሁለተኛው ቀን ነው አስቸኳይ ስራ ስለነበረ ብዙ ጊዜ እዮብ ይባላል እና ፊልድ ነው ብዙ ጊዜ የሚወጣው እሱ። እንደ አጋጣሚ ተደወለለት። በቃ በምንም ምክንያት መቅረት አልቻለም። ለባል መነገር ምን ብዬ ልንገር እንዴ? ጤነኛ ልጅ አይቶ ሄዶ ፊልድ ነው ያለው ሰው ሀገር ነው ያለው የሆነ ነገርስ ቢሆን
እንዴት ብዬ ነው ለሱ ምን ነግረው? ምንድነው ይናከል ሰው የገደል ነገር አስመሰልሽ እኮ አመንሽ አይደል? እባክሽን ተረጋጊ። እባክሽን ይሄን ነገር ማድረግ የለብሽም። አርፈሽ ቁጭ በይ። አለበለዚያ አስወጣሻለሁ። ስራዬን ልስራበት። ካልሆነ ውጪ ልኝ። በልተሻል፣ ጠጥተሻል። ሌላ ምክንያት አልነበረሽም? ሌላ ምክንያት የለሽም ወይ? ምክንያት አይደለም፣ ትክክለኛው ነገር እየነገርኩሽ ነው ያለሁት። እና ቢሆንስ ቆይ እየነገርኩሽ ያለሁት ስለምትወሰልት አድርጊዋለሁ ይሄን ነገር። አሁን ደግሞ እሷ ስለምትወሰልት አድርጋለች። የኔ እህት ያንቺ እህት አንቺ የምታውቂው ነገር የለም። ሰኒ ስላደረገች ነው ይሄን ድርጊት ያደረኩት። ሰኒ አውቃለሁ። በቃ ባለቤቴ ናት፣ ልጁ የኔ ነው። አሁን ተፋተናል። ስለዚህ ከሱም ከወንድሜ የሚለያይበት ፍጠሪልኛል። ለመሆኑ ብሩን ሰጥቶሻል? ተቀበለሻል? ሁሉንም? አይ ሁሉንም አልተቀበልኩት። ግማሽ ብር ነው የተቀበልኩት። ግማሹን ተቀብያለሁ። ከዛ በፊት ባቅ ኖሮ ይህን ድርጊት አላደርገው። ወንድሜ ለኔ መልካም ሰው ነው፣ እሷም መልካም ሰው ናት። እኛ ከቤተሰባችን ውስጥ ለኔ እነሱ እህቶቼ ናቸው። ካሜራማን ካሜራውን አብራልኝ። ጉድ ነው የተሰራሁት። በእናትህ ጉድ ነው ያደረጉኝ። በእናትህ ተወኝ። አሁን ውድ ተመልካቾቻችን ይሄን ነገር በስልክ ነው እየቀረጸን ያለ ነው። በጣም የሚያናድድ ነገር ነው። የገዛ የራሴ ሰው ነው እንግዲህ ይሄን ነገር እያደረገብኝ ያለው። እማም ነው ተላላኪ ነው ይሄን ነገር እያደረገብኝ ያለው። አሁን ከቢሮ ነው እየወጣ ያለሁት። ቶሎ ወደዛው መሄድ አለብን። እባክህን አሁን ስልክ ደውልልኝ፣ ሌሎቹ ጋር ደውልልኝ። እንዳለ የሰበሰብኳቸው መረጃዎች በሙሉ ዘርፎኝ ነው የወጣው። የራሴው ሰው ማለት ነው። መሳቤ ተገንጥሏል። ስንመለስ እናሳያቸዋለን ውስጥ ያለውን። እባክህን አጥፋልኝና አሁን በጣም ደንግጫለሁ። ቶሎ ወደዛው መሄድ መቻል አለብን። እባክህን አጥፋልኝ ካሜራማን። የተፈጠረውን ነገር እንግዲህ ለውድ ተመልካቾቻችን ወይ በኋላ ላይ እናሳውቃለን። አጥፋልኝና እንሂድ። ሆን እንግዲህ አሁን ደስ የሚለው አጋጣሚው ቦርሳ ውስጥ መከታተያ ነው የነበረው። በቃ አጋጣሚ እሱም ቦርሳ ነው ይዞት ሄደው። ና እንሂድ ቶሎ በልና ሊፍት ተራለኝ እስቲ ቶሎ በልና ይሄን ነገር ቶሎ መጨረስ አለ። አጥፋ ካሜራውን በቃ በእናትህ ቶሎ እንድረስበት፣ ምክንያቱም እንዳያመልጠን። ይህንን በጣም ትልቅ መረጃ ነው፣ የጋሼ መረጃ ነው። ማምለጥ የለበትም። ማለት ሊፍቱ ካሜራማን እባክህ ሊፍቱን ሊመጣ ይቻላል እና ቶሎ በል። እንግዲህ ውድ ተመልካቾቻችን አሁን እንግዲህ ከፎቅ ላይ ወርጄ እየሄድኩ ነው ማለት ነው። ሎኬሽን በሚያሳይ መሰረት ማለት ነው። ቦርሴ ውስጥ መከታተያ ስለነበረ ነው የሁሉ ነገር እያደረኩ የነበረው። ስለዚህ አሁን የሚያሳየኝ በዚሁ ቅያስ ነው። ና ካሜራማን ተከተለኝ። ልጁን እንግዲህ ማፕ ላይ እያየ ነው ስለሆነ ነው። ና ተከተለኝ። ቶሎ በሉ። ከጀርባም ያሉትን ጥራቸው፣ ደውልላቸው ለሁሉም። ቶሎ በል ተከተለኝ። እንግዲህ ውድ ተመልካቾቻችን እየተከታተልኩት ነው ማለት ነው ልጁን። ና ካሜራማን ቀስ ብለህ ተከተለኝ። እያንዳንዱ ነገር እንግዲህ እያየን እየተከተልነው ነው ማለት ነው ይመስለኛል። ምንም ያየን አይመስለኝም። ናቀስ ብለህ ተከተለኝ። ለማንኛውም የዛሬ የገባበት ገብተን እንይዟለን ማለት ነው። ምንም የሚያመጣው ነገር አይኖርም። አሁን በሱ ቤት አላየ መስሎት ነው እያየህልኝ እያንዳንዱን ነገር። ና ይሄንን ነገር እያየህልኝ፣ ካሜራማን እያየህልኝ። ስለዚህ ይሄንን ልጅ አሁን ሄዶ ሊያስረከቡት ነው። ስለዚህ ና እንዳይደበቅ እያልክ ለማንኛውም ካሜራማን ደበቅ በልና ና ከጀርባም ያላችሁት ቀስ ብላችሁ ተከተሉኝ። ና እንዳያመልጥ ቀስ በል ቀስ እያልክ ተከተለኝ። ና በዚህ በኩል ና ወደ ጥግ። ያው እየደወለ ነው ይመስለኛል፣ አግኝቶ መሰለኝ። ና ቀስ ብለን እንሄዳለን። ካሜራማን ና ቁም ባለህበት። ማነሽ አንቺ? አንቺ ማነሽ? ሰጥቶኝ ነው እኮ አስቀምጥልኝ። አንተ ላስቀምጥልኝ እኮ ነው የኔ። ለሷ የሰጠው ታስቀምጥልኝ። ማነሽ አንቺ? ማነሽ? ምን አባታችሁ ነው የምትሰሩት? ይኸውልህ ቦርሳ ውስጥ መከታተያ ነበረሽ። አንቺ ተቀበይ ነው አይደል? ይኸውልሽ ለማን እንደሰጪ እንደነበር አውቃለሁ። ዝም በል። አፍህን ዝጋ። ነይ አሁን እኔ ጋር ሄደህ እያንዳንዱ ነገር ታወራታለሽ። ዝም በል። አፍህን ዝጋ። ነይ አንቺ የምትሆኝ አጥፋው ካሜራውን። ካሜራውን አጥፋ። ዝም በይ። አፍሽን ዝጊ።
ቁጭ ብለህ ተናገርሽ። ዝም በል ብያለሁ። ዝም በል አንቺ አፍ የለሽም። አፍሽን ዘግተሽ ቁጭ በይ። አንተ እንደዚህ አጋጫለሁ። ምን አደረኩኝ? የማንን ዕቃ ነው የምትሰጠው? ዕቃው የማን እንደሆነ ታውቃለህ አይደል እንዴ? ብዙ ነገር እንዳረክልኝ አውቃለሁ። ምን አንተ ላይ እንደዚህ አይነት ነገር እንደማላረግ ታውቃለህ አይደል? ዝጋና ምን የተፈጠረ እንደሆነ ትነግረኛለህ። ዝም በይ አንቺ ራሱ ማነሽ? ማነሽ? ከሱ ልትቀበይ የመጣሽው ማነሽ? እኔ ተቀበይ ተብዬ ነው ዕቃ የመጣሁት። እኔ ምንም አውቀው ነገር የለም። ምን ልትቀበይ የነበረውን ዕቃ ታውቂያለሽ? መጀመሪያ አንተ ዝም በል አንተ ዝም በል። አንተ ጋር ይኸውልህ በእንደዚህ አይነት መንገድ አይደለም የምናወራው። ማረግህን እኔ የማውቀው እኔ ምን አደረኩኝ? እኔ እኮ ምንም አውቀው ታሪክ የለም። ይሁን ስንት ነገር ታደርግልኝ ነበርኩ ሰው ነኝ። እኔ እንደዚህ ያደርጋል ብለህ እኔ መጥፎ ነገር መሆኑን መቻወኩኝ። ሲጀመር ዕቃ ሰጥ ብለውኝ መጥፎ ነገር ስላለ እንደ ከቢሮ ውስጥ ሰርቀህ ይወጣ እንዴ? አንተ እንድትነምድ ዝም በል። ሰርቄ አይደለም ይሁን ወደማይሆን ነገር አትገፋፋኝ። አረ መገፋፋት አይደለም ይሁን። እኔ ምን አደረኩኝ? ተብዬ እኮ ነው። ማነች እሷ? እኔ አላቃትም። ስጣት ነው የተባልኩት። እኔ ያለው ወንድሜ ከሱ ጋር ያለን ችግር ከሱ ጋር ጨርሰን እኔ ምንም አውቀው ነገር የለም። ሄድ የምን ቃል ነው ተቀበይ ነበር? ምንም አውቀው ነገር የለም። ምን ለምን ነው ተቀበይ ዕቃ ተቀበይ ተባልኩኝ። መጣሁኝ ዕቃ ልቀበልስ እንደዚህ ነገር ተፈጠረ። ምንም አውቀው ታሪክ የለም። ምንድነው ስለምትቀበዩ ነገር ሳታውቂ ነው የመጣሽው? ሆን ብላችሁ ነው የደወላችሁልኝ ማለት ነው? ከሱ ነው ተቀበይ የተባልኩት። የምትቀበዩ ነገር ሳታውቂ ነው የመጣሽው? እኔ ቀላል ነገር መስሎኛል። እንደዚህ ወንጀል ምናምን አልመሰለኝም። አረ ይሁን እኔ እኮ ስጥ ብለውኝ ነው። እኔ የማውቀው ታሪክ አሁን አፍህን ዝጋና ትክክለኛውን ነገር ንገረኝ። አለበለዚያ መቼም ነው ከኔ እጅ የማትወጣው። ትሰማኛለህ? ይሁን እንደዚህ አይነት ነገር ያደርጋል ብለህ እንደምን ታስባለህ? አንተ እኮ ስንት ነገር አድርጌልሃለሁ አውቃለሁ። ይሁን እኔ እናንተ አምኜ እኮ ቁልፍ ሁላ ሰጥሃለሁ እኮ ስትብዬ እኮ ነው የሁሉ ነገር የከዳኸኝ። አረ ይሁን እኔ መክዳት አይደለም ስጥ ብለውኝ ነው አቀብላችሁ። ታዲያ መሳቢያዬን የሰበረው እኔ ምን አውቃለሁ? እኔ ምንም አላውቅም። እኔ ምን መሳቢያ ይሄ ቦርሳ እኮ አንተ ጋር ያገኘሁት ይኸውልህ ፋይሎቼን የማስቀምጥበት እኮ ሰው ነው ያቀበለኝ። እኔ ምንም አሁን ራሱ ከውስጡ አንድ ዕቃ ይጥፋና እኔ እገድልሃለሁ። ኧረ ይሁን እኔ የማውቀው ታሪክ የለም። አንቺ ዝም በይ። አንቺም እኮ ወንጀለኛ ልትቀበይ ነው። የተሰረቀ ቃል ልትቀበይ ነበር አይደል? ተደውሎልኝ ነው ሂጂ ተቀበይ ተባልኩ። ማን የደወለልሽ? ማን አባቱን የደወለልሽ? ምንድነው? አንድ ማውቀው ሰው ነው የደወለልኝ። የምትቀበዩን ዕቃ ሳታውቂ ነው የመጣሽው? እንደዚህ አይነት ቃል የምትቀበዩን ዕቃ ሳታውቂ ነው የመጣሽው? ጀምር እኔ ምንም ማውቀው ታሪክ የለም። ሳታውቂ ነው። ሌላ ነገርስ ቢሆን እኔ ምንም ነገር እንደማላቅ ንገራቸው። ሌላ ነገርስ ቢሆን ነው ማውቀው ታሪክ የለም። ማንንም አላውቅም። ለዛ ነው ሳትተዋወቁ ነው ጀግናኝ የነበረው። ምንም አላውቅም። እኔ እሷን አፍህን ዝጋና ይኸውልህ ትክክለኛውን ነገር ንገረኝ። አንቺም ብትሆኚ ይኸውልሽ የምታውቂውን ነገር ንገረኝ። ዝም በይ። ይኸውልሽ ስለኔ ማንነት ማወቅ የምትፈልጊ ከሆነ ይኸውልሽ እኔ የህግ አካል ነኝ። እሺ ዮናስ እባላለሁ። ሰሚኛለሽ አይደል? ታሪክ የለም ወንድም፣ እየነገርኩህ እኮ ነው። መነኝ ማለት ሴት ምን እንደዚህ አይነት ወንጀል ለምን አነግረኝም? ይሁን እኔ እሷን ለምን አነግረኝም ይላል እንዴ? ራስ ያደረግከውን ነገር ንገረኝ እንጂ ምን አደረግኩ? ነው ያቀብልኝ ተባልኩት። እንዴ ማቆጣ እንዴት ሰብራለሁ? ይሁን እንዴት እንደዚህ አይነት ነገር ያደርጋል? ተጠብቃለህ? እኔ አንተን ለመጨረሻ ጊዜ አንተን ሌላኩ አይደል እንዴ? እኮ እኔም አስገባልኝ ብዬ ቁልፍ ሰጠው አይደል? እኔ የሆነ ልጅ ነው ያቀበለኝ እዛ ጫፍ ላይ መቀንጠሻው ላይ ለእሷ አላቀብላት ሄድኩኝ። ምንም ማቆ ታሪክ የለም። ይሁን ምን ሆነ ነው እንደዚህ አይነት ነገር ያደርጋል ብለህ ለምን ታስባለህ? ይኸውልህ እኔ እናንተ ይኸውልህ እንተዋወቃለን በደንብ እኮ ታውቀኝ። እኔ እናንተ በደንብ ነው የምንተዋወቀው። ይሁን እንደ ታዲያ ብታውቀኝ እኔ እንደዚህ አይነት ነገር ዝም በይ። አንቺንም ይኸውልሽ አሁን ጉዳይ ውስጥ ገብተሻል። ለምን አባሽ ነው የመጣሽው እዚህ? ሲጀመር ለምን መጣሽ? ስንት ጊዜ ነው የምነግረው? ወንድም ዕቃ ተቀበይ ተብዬ ነው። ምን አይነት ዕቃ? የዕቃው ምንነት ሳታውቂ ነው የምትመጪው? ስራ ራሱ ናፍጆብኛል። አሁን ፈንጅ ቢሆንስ? ሌላ ነገርስ ቢሆን እሱ መጀመሪያ እዛ ውስጥ ምን እንዳለ ታውቂያለሽ? አላውቅም። የስንት ወንጀለኞች ይኸውልሽ ዶክመንት ነው ያለው። እሺ እኔ የማውቀው ምንም ነገር የለም። በቃ ተቀበይ ተባልኩኝ መጥቼ ቀላል ነገር እና እሱ ታዲያ ተራ ነገር ነው። ዝም ብዬ እንዳልፈሽ ነው የምትፈልጊው? ዝም ብለን ልታልፈኝ አይደለም። ግን አንቺ የምታውቂው ነገር አለ። ዝም በይ። ምንም ባታውቂ እዚህ ቦታ ላይ አትመጭም ነበር። አፍሽን ነው የምዘጋልሽ። አርፈሽ ቁጭ ብለሽ ጠይቅሽ ተመልሻለሽ። ምንም እየገባኝ አይደለም ወይ? አስረዳኝ። እያንዳንዱን ነገር ትናገር። ሂጂ ከእናንተ ጋር አንዳንድ ቆይታዎች ታድርግ። አሁን እኔ እናንተ በምንግባባው መንገድ እናወራለን። እሺ እኔ እናንተ በምን ማውራት እንዳለብን ታውቃለህ አይደል? ምንም እንደማላረግ ትክክለኛውን ነገር ንገረኝ። ምን ልንገርህ? እዚህ ራሱ ምን እየተከናወነ እንደሆነ ግራ ነው የገባኝ። ለምን አታስረዳኝም? እኔ የመጣሁበትን ምክንያት እኔን የምታውቀኝ እዛች ቢሮ አካባቢ ያለችውን ማንነቴ ነው አይደለ? አዎ ይሁን። ሌላውን ማንነቴን ደግሞ አሳያለሁ። እሺ ሌላውን ማንነቴን ማየት ነው የምትፈልገው? እኔ ምንም ማውቀው ታሪክ የለም። አቀብል ብለውኝ እኮ አቀብላት። አሁን ይኸውልህ እኔ ቦታ ላይ ነው የመጣሁ። እነዚህ ሰዎች ይታዩዋል አይደለ? አዎ አይቻቸዋለሁ። በቃ እነዚህ ሰዎች አንተ ላይ ሊጫወቱ በማትፈልግ ከሆነ ትክክለኛው ነገር ትናገራለህ። ምን ልንገርህ? ተግባባን? እኔ ምንም ማውቀው ታሪክ አትናገርም? አቀብለውኝ ነው መቀንጠሻው ጋር አቀብላት ሄድኩ። ይኸውልህ ሰውዬ እኔ ስለ አንተ ዝባዝንኪ መስማት አይደለም የምፈልገው። ለምን ይሄን ነገር እንዳደረክ እነማን ናቸው? እኔንስ እንደዚህ ነገር ውስጥ ወጥመድ ውስጥ መክተት የፈለጉት እነማን ናቸው? አረ ይሁን እያንዳንዱ ነገር ስለምትለው ነገር አላውቅም። እግዚአብሔርን አጥፋው፣ ካሜራውን አጥፋው። ችግር የለውም ና ተነስ። አረ በእግዚአብሔር ምን እሺ ነው? አረ በእናትህ እኔ ከዚህ በላይ ካንተ ጋር ይኸውልህ ሌላ አይነት ነገር አልፈልግም።
አረ ዮኒ ምን እሺ አንተ ራስህ አበቃም እንዴ ለ5 ለ6 ዝም በል ይሄ ሲያንስ ነው አንተ እኮ ስንት ነገር እኮ ያደረኩልህ ሰው ነኝ አይደል እንዴ አውቃለሁ ዮኒ ብዙ ነገር አድርገልኛል እና በእንደዚህ አይነት መልኩ ነው የኔን ውለታ የምትመልሰው አረ እንደዛ አይደለም ዮኒ እኔ አልተረዳኝም እኔ እንዴት ነው የምረዳ ንብረቴን እኮ ነው የሰረከው ለሁም የወንጀለኞችን ማስረጃዎችን የወሰርክብኝ አረ ዮኒ እኔ እንደዚህ አንተን ይጎዳል ብዬ እኔ ጭራሽ አላሰብኩም እኔ መሳቤን ሰብረ መሳቤን ፈንቅለ እንዴት ነው የማይጎዳኝ እኔ አላወኩም በቃ ከኔ ወል አንድ ብር ቢጣፋ እኮ እኔን ይጎዳኛል አይደል እንዴ አውቃለሁ ዮኒ እንደዛ ነው እና ታዲያ እንዴት ነው የሚጎዳሙን አላወኩም የምትለው ዝም በል ይኸውልህ እንዲጨመርልህ ካልፈለክ እናገራለሁ ብላል እያንዳንዷን ነገር ትናገራለህ አረ እነግራለሁ ዮኒ በቃ እሺ ዝርዝር አድርገው ይኸውልህ እነማን እንደሆኑ እንዴት እዚህ ነገር ውስጥ እንደገባ እያንዳንዷን ነገር ትናገራለህ አለበለዚያ አንገትን ብዬ አሁንም እገላግልሃለሁ እሺ በቃ አታቀኝም እኔ ከጀርባው ያለው ማንነቴን አታውቀውም እዛ ጋር የምታቀኝ እንዳልመስልህ እሺ አረ ዮኒ እሺ በቃ እሺ እነግራለሁ ቀጥል እንዴት ነው ይሄ ሁሉ ነገር ያደረከው በምን ሞራል በምን ድፍረት ያኔ የሰጠኝ ቁልፍ ነው ዕቃ አስገባልኝ እንዳልክ ነው ቅያስ ላይ ነበር ያገኘኋቸው እዛ በኋላ የእንትና የዮኒ ቢሮ የት ነው ምናምን ነገር ብለው ጠየቁኝ እዛ ላይ ሁለተኛ ፎቅ ላይ ነው ምናምን ነገር አልኳቸው እና የሆነ ዕቃ ፈልገን ነበረ ምናምን አሉኝ እኔም የሆነ ዕቃ ነገር ሲሉ በቃ አንተን ነው የሚፈልጉት ምናምን ብዬ ስልኩን እዛ ላይ ያለላችሁ ሰዱና ደውለት ወይ ስልኩን ልስጣችሁ ምናምን አልኳቸው አይ እንደዛ አይደለም አንተ ዕቃውን እንድታመጣልን የፈለግነው የሆነ ኢዚ ነገር ነው ምናምን አሉኝ ምንድነው እኔ ማምጣት የምችለው ዕቃ ምናምን ነገር አልኳቸው እዛም በኋላ የሆነ ቦርሳኑ ውስጡ ፍላሽ አለ የኔ ዕቃ ነውና ችግር የለም ሂድና አምጣልን ዮኒን እኮ አሁን አናግረነዋል እዛ ጫፍ ላይ ምናምን ብሎ ብቻ ሰካከሱኝ እዛን አረ ይሄ ነገር አይሁንም ምናምን ብዬ ተጠራጥሬ ነበር አረ ምናምን ይብራብኝ ምናምን ነገር ብያቸው ነበር እዛን የማዘርን ኬዝ ባለፈው ነግሬያለሁ ዝም ብሎ በዛም ነው ስንት ነገር ስረዳ ሄደ አረ ዮኒ እንደዛ አይደለም ዝም ብሎ በቃ የሆነ 80 እናቀብላለን ምናምን አሉኝ 80 ሺህ ብር እንሰጣለን ምናምን አሉኝ ከኔ ዕቃውን ለመውሰድ አረ እኔ ነገር በቃ ይብራብኝ ምናምን ብዬ ነበር ከዛ በቃ 100 እናደርግላለን ሂድና ዕቃውን አንተው ቀላል ነገር እኮ ነው ቶሎ ትመልሰዋለህ አንዴ ዕቃውን እናየውና ፍላሹን እንትን መዝግቢው ምናምን መልሷል ምናምን ብላ ሰካከሰችኝ የሆነች ልጅም ነበረች አብረቻቸው ብዙ ናቸው 3 ናቸው 4 ምናምን አረ ይሄ ነገር በቃ እሺ ፒስ ምናምን ጠብቁኝ ምናምን ብያቸው ገባውና ሳይ መሳቢያውን ቁልፍ ነው ያ እንተ የሰጠኝ ደግሞ የበሩን ቁልፍ ብቻ ነበር የመሳቢያውን ጭራሽ አይከፍተው እዛ በኋላ በቃ ይሄ ነገር አንተን የሚጎዳል ብዬ እኔ ጭራሽ አላሰብኩም በቃ እዛ በኋላ የፈጠነ ፊክስ አረኩትና መሳቢያውን እንትን ብዬ ፍለፊት ካቻቢቴ ነበር በሱ ሰበርኩትና ገጫዋቸው እዛ በኋላ እንደውም እንትን ለሷ ትደውልላታለህ ምናምን የሆነች ልጅ ነኝ ጭራሽ ፊቷንም ሾፊ አላውቅም ስልኳን ገጩኝ ምናምን ነገር እና ቅያስ ላይ ምናምን ነገር ትጠብቃለች አጮላትና ግጫት ምናምን ነገር አሉኝ እሺ በቃ ፒስ ምናምን ብዬ ስልኳን ሰጡኝ አጮኩላት በዚህ ቀን መጣለው ቅያስ ላይ ምናምን ነገር ጠብቀኛል አለች እኔ የፈጠነ እጄ ሰጧት አንተ ቤቱ ጋር እንደመጣ ራሱ እኔ ግራን የገባኝ እኔ ሆኔ ማዘር እዛ ባለፈው ዕለት ደውላልኝ ትሰማለህ እኔን መጠየቅ ትችል ነበር ገንዘብም ከሆነ እኔ መጠየቅ ትችል ነበረ እንዴት ነው እኔ ላይ እንደዚህ አይነት ነገር የምታደርገው እኔ አንተን ይጎዳል ብዬ እኔ ጭራሽ አላሰብኩም በቃ አንተ ዝም በል አንተን ይጎዳል ብዬ ይላል እንዴ ከኔ እኮ ነው ንብረት እየሰረክ ያለኸው እንዴት ነው የማይጎዳኝ እኔ እዚህ ያለ ደረጃ ይደርሳል እኔ እንደዚህ አይነት ስራ ትሰራለህ ብዬስ መቼ አወቅኩኝ እኔ የህግ አካል መሆንን ራሱ እኔ ባንናለሁ እንዴ እኔ አላውቅም እኮ ሲጀመር ይጠቅማል ማዘርም እዛ ማድረግ ነበረብህ ይሄንን ኧረ አልነበረብኝም ግን ማዘርም ደውላ በቃ ከብቶቹን እንዳለ እንደሸጠች እና ሌሎቹ እንደሞቱባት እጇ ላይም የመታከሚያ ፍራንክ ምናምን እንደሌላት በቃ ትናንት እያለቀሰች ስነግረኝ ያንተ ጉዳይ ነው ትዝ ያለኝ እኔ ጫላው ነበረ በቃ እኔም የራሴን ነገር በቃ ተፍተፍ ብዬ መክፈት እንደምፈልግ ታውቅ ነበር አይደል እና በዚች ብር ነው ታዲያ እንትን የምትለው እኔ ምን አውቃለሁ ዮኒ ያንቺ ከምትሰጪኝ ጨላ እንጂ እኔ እኮ ሌላ ጨላ እኮ አላውቅም ብዙ ብር መሰለኝ በቃ እኔ አላወኩም የፈጠነ ፊክስ አደረኩት እኔ ማውቁ ታሪክ የለም ዮኒ ያረ እንዴት ነው እንደዚህ ነገር የምታደርገው በምንስ ሞራል ነው እንደዚህ ነገር የምታደርገው ኧረ ዮኒ እኔ አንተን ይጎዳል ብዬ አንተ ከኔ ጋር ተባብረን እነዚህን ሰዎች ለእኔ አሳልፈህ መስጠት ሲገባህ እኔ ላይ እንደዚህ አይነት ሴራ ታሰራለህ ዮኒ ያረ በእግዚአብሔር ይቅርታ እኔ አንተን እንደዚህ ማድረግም አልፈልግም እኮ ዮኒ እኔ ብዙ ነገር አድርገህልኛል ከዚህ በፊት የምታውቀውን እያንዳንዱን ነገር ንገረኝ እንደነገርኩ ምን አይነት ሰዎች ናቸው እንዴት ነው የመጡት አንተ ጋር ምን ያህል ጊዜ ተመላልሰው ነው አንተንስ ያገኙ 2 ቀን ምናምን መጥቷል የሆነ ጥቁር መኪና ነው ያዙት ጥቁር ቪየት መኪና ነው ያዙት እሺ እና እዛ እኔ የምቀመጥባት ካንተ ቢሮ ወረድ ብዬ ጫፍ ላይ አይደለም የምቀመጠው እዛ ደቅ ብዬ የተለመደውን ስራ እየሰራው ነበር እዛን እየሸቃቀልኩ ምናምን ነገር ናስቲ ማስቲካ ስንት ነው ምናምን ብላ ማስቲካ ገጫዋትኝ እዛም በኋላ የእንትና የዩኒ ቢሮ የት ነው ምናምን ዮናስ ምናምን አለች
ላይ ሁለተኛ ፎቅ ላይ ነው ምናምን ብዬ ነገርኳት። ይህንን እቃ አምጣልኝ ምናምን ነገር ይህን ጨላ እሰጣለሁ ምናምን ነገር የሚጎዳው ነገር አይደለም ኢዚ ነው ምናምን። ሌሎችስ በዛ ሰዓት የነበሩ ሰዎች አሉ ከእሷ ጋር ነበሩ። መነጽር አድርገው ምናምን ኮፍያ አድርገው ምናምን ይሾፉኛል። 3 ናቸው፣ ጥቋቁር ናቸው። እንትን ጃኬት ምናምን ጥቁር ጃኬት አድርገዋል ምናምን የሆነ ካቦ ነው ይመስሉት። እና እሷ የሆነች አሪፍ ቸከስ ነች፣ ብቻ የሆነ መለኛ ነገር ነች። እና በቃ ወርዳ እንዲህ ነው ምናምን ነገር ብላኝ አምጣውና እቃውን። እንዴት ይሄን ነገር ማለት ለኔ መንገር አልነበረብህም? እንደው አታማክረኝም? እንደ ነገር ሲኖር ይሁንዬ ነበረ። ግን እኔ በቃ ጨላውን ሲነግረኝ አንተ ስለሆንክ እኮ ነው አመኘ ቁልፌን የምሰጥህ። አውቃለሁ ይሁንዬ። የዛን ሰዓትም እኮ የሰጠው ቁልፌን እኮ ሄደህ እቃው እንድታመጣልኝ ነው። አንተ ግን በዛው ቀረ። ምንድን ነው የተፈጠረው ብዬ ላይ ስወጣ መሳቤን ሰባብረህ ይሁንዬ። አንተን ይጎዳል ብዬ አላሰብኩም። እኔ በዚህ ኬዝ አስቤው አይደለም። አምጣልኝ ኖርማል ነው ስትለኝም ማዘርም ትናንትና ያንን ነገር የነገረችኝ ሳስበው እና አንተ ህይወት እንዲስተካከል የኔን ህይወት ማበላሸት ነበረብህ። አረ ይሁን እኔ አንተ ስንት ነገር እንደምታበላሽ ታውቃለህ? ስንት ነገር እንደምታበላሽ ታውቃለህ? እንደዚህ ቢሆን ኖሮ እኔ ወይ ነገሮችን ቀደም ብለህ እንደዚህ አይነት ነገሮችን ብታስረዳኝ እኔ እንደዚህ አይነት ነገር አላረግም ነበር። እኔ አላወኩም። እኔ ማስረዳ ይሄ የዘቀጠ ማንነት ነው። እሺ ምንም ቢሆን ይኸውልህ ላበላህ ሰው እንደዚህ አይነት ነገር አይደለም የሚመለስ የነበረው። አረ ይሁን እንደዚህ አትበለኝ። አረ በእግዚአብሔር ዝም በል። እናንተ ገና አልጨረስንም። እሺ ገና ብዙ ነገር እናወራለን። እሺ አረ ይሁን በእግዚአብሔር። አይ በቃም እስካሁን ስራ ዋጋህን ታገኛታለህ፣ ዋጋህን ታገኛታለህ። ከዚህ በላይ ይሁን ያስደበደብከኝ አይደል እንዴ? ለ5 ለ6 ሽት አድርጋችሁ ገና በእግዚአብሔር የምታየውን ነገር እንዳለ ታያለህ። እሺ አረ ይሁን እኔ ብዙ ነገር አድርገልኛል እኮ አውቃለሁ። ግን በቃ ማዘር ደውላ እንደዚህ ስነግረኝ የታየኝ የእሷ ጉዳይ ብቻ ነው። እኔ እዚህ ጋር አንተን ደግሞ አይጎዳም ምናምን ብሎ ሰካከሱኝ። እኔ ምንም አላወቅኩም እኔ እንጂ እኔ ይጎዳል ምናምን አላወቅኩም። ለመሆኑ ቦርሳው መንገድ ላይ ከፋፍታል ወይስ ምንድን ነው ያደረግከው? ከፋፍቼ ሾፌዋለሁ። ፍላሽ ምናምን ካለው ቼክ አድርጎ ሲሉኝ ቼክ ሳደርገው ፍላሽ ሃርድ ዲስክ ምናምን ነገር አለው እና ሲዲዎች 1-4 ሲዲ ምናምን አይቻለሁ። የጎደለው ወረቀትስ ምናምን አለ? ይኸውልህ ያወጣኸው ነገር ካለ ተናገር። ምንም አላወጣሁም። ይሁን እግዚአብሔርን በቃ ለልጅቷ ትገጫታለን ያሉኝ ቅያስ ላይ ልክ እንደሄድኩ እኮ ነው አይደለ? ጋም ያልከኝ እኔ ቤት በኩል እንደመጣ ራሱ ግራን የገባኝ እኮ ነው። ሾፍ እያደረኩ ነው የሄድኩት። ቤቱ ጋር ዱብ እንዳልክ ራሱ አላወቅኩም። እኔ ውስጥ ነው በቃ እንዳለ አለ ያለችኝ። እንዳለ እቃውን አየሁት። ሃርድ ዲስክ እና ወረቀቶች እና 4 ዲስክ ምናምን ነገር ፍላሾች 2 ፍላሽ ምናምን ነገር አለው። እሷ እንዳለችኝ የፈጠነ በቃ ልሰጣት ስል ነው አንተም ከች ያልከው እንጂ ሌላ ምንም እኔ ማውቀው ታሪክ የለም። ቢጠፋ ግን እኔ እናንተ እመነኝ ይኸውልህ። አረ ይሁን እግዚአብሔርን ሌላ ምንም የጠፋ ነገር የለም። እግዚአብሔርን ልክ እንዳወጣሁት ልሰጣት እኮ እንደሄድኩ እኮ ነው ከች ያልከው ይሁን። አረ ምን እሺ በእግዚአብሔር አረ ተውኝ እናንተማ። እኔ በቃ ሲጀምር አንተ በጣም ተናደዱ። በጣም ማለት ስንት ነገር እኮ ሳደርግልህ ነበር። እኔ እናንተ በጣም ተማምነን ነበር እኮ። አረ ይሁን ያውቃለሁ እኔ ብዙ ነገር ረጅም ጊዜ እኮ አብረን ማለት እዛ ጋር እኮ ያንን ቢሮ ከተከራዩ ጀምሮ ከአንተ ጋር ነው እንግዲህ አይደል እንዴ? አንዳንድ ነገሮች ስፈልግ ምልክህ አንተን ነው። አዎ ስንት ነገር ሳደርግልህ ነበር። ከመላክም በላይ ብዙ ነገር አድርገልኛል። ከማመንም በላይ ብዙ ነገር አድርገልኛል። ግን አንተ ምላሽም በዚህ ያሳየኝ። አረ ዮኒ በእግዚአብሔር እኔ በቃ ይቅርታ አድርግልኝ። በቃ እኔ አውቄ አይደለም እንደዚህ አይነት ነገር ውስጥ የገባሁት እኮ ኢዚ ነው፣ ኖርማል ቀላል ነገር ነው። እኔና እሱ እዛ አውርተናል ምናምን። እቺን ሳውን የነበረችውን ሰው አይተህ ታውቃለህ ከዚህ በፊት? አረ እኔ ጭራሽ ማንንም አይቻላቅም። እነዛም ብቻ ነው ከዚህ በፊት መጥተው አንድ ያዋሩኝ። አረ ላሽ ምናምን የሆነ ሾፎኝ ነው፣ ብዙ አላዋሩኝ። ሾፉኝ፣ የሆነ ቦታ ጠየቁኝ፣ የዮናስ ቢሮ ምናምን አሉኝ። 2ኛ ፎቅ ላይ ነው ያልኳቸው። መኪናቸውን አዝሮ ላፋሉ። ከዛ በንጋታው እዛው ደቅ ያልኩበት ቦታ መጡ። እዛን ሰላም ነው ምናምን ነገር አሉኝ። የዩኒ ፎቅ ባለፈው የነገርከን ልጅ ነው ምናምን ብሎ ድጌ ጠየቁኝ። አዎ እዛ ላይ ነው ሂዱና አዋሩት ምናምን አልኳቸው። እዛን እንዲህ ዕቃ ፈልገን ነበረ አቀብለን ምናምን ነገር አሉ። በቃ እሺ ምናምን ብዬ ስልክ ምናምን ገጫጩኝ። ለእሷ ታቀብላታለህ ዕቃውን ምናምን አሉኝ። ጨላውን ምናምን እንዲህ በቃ 100 ምናምን እናቀብላለን አሉኝ። እኔ የታየኝ የማዘር ጉዳይና የኔ ጉዳይ ብቻ ነበር። እኔ አንተን ይጎዳል ብዬ ደግሞ አላሰብኩም። እነሱም እዛ ጋር እኮ ኖርማል ነው አይጎዳውም፣ እሱን ቀላል ነገር ነው ስላሉኝ እኮ ነው። አንተ መሳቢያን ሰብር እንዴት ነው የማይጎዳኝ? ለእኔ ከዛ ጋር 1 ብር አንስተህ ብትወስድ ለእኔ ይጎዳኛል። እንዴት ነው ነገር የማታገናዝበው? ጭራሽ መሳቢያ ሰብረህ የኔ ፋይል እንደሆነ ታውቃለህ አይደል እንዴ? ከፍተህ አይተሃል። ስንት ፍላሽ ሃርድ ዲስክ እየነገርከኝ እኮ ነው። ከዛ አይጎዳውም። እንዴት ነው የማይጎዳኝ? ይሄ ነገር እንዴት ነው የማይጎዳኝ? ተራ ስራ እንኳን ቢሆን ስራዬን እኮ ነው የሚያበላሽብኝ አይደል እንዴ? እንኳን እንደዚህ የህግ ኬዝ ይቅርና የወንጀል ስራ ይቅርና ኖርማል ነገር ራሱ ቢሆን ይኸውልህ ስራዬን ነው የምታበላሸው የነበረው። ኧረ ይሁን በእናትህ እኔ ሲጀመር እኔ ለሰራኸው ስራ ዋጋህን አስከፍልሃለሁ። ኧረ ይሁን ከዚህ በላይ ኧረ በእግዚአብሔር እኔ ለማዘር ልኑር። በቃ እሺ በቃ ይቅርታ አድርግልኝ። አሁን የእጅህን ነው የማስከፍልህ። ያችን ከሃዲ ደግሞ እዚህ አመጣታለሁ።
እያንዳንዱን ነገር እንድትናገር ታደርጋታለሽ። እኔ እኮ አላቃትም እኮ ይሁን ይኔ እግዚአብሔር አንተ የሰራኸውን ስራ ትነግራታለህ። ማን እንደሆንክ ትነግራታለህ። እኔ ከዛሬ ውጪ ማይቻት አላውቅም። ነውጣ እግዚአብሔር ይኸውልሽ፣ እኔ ከአንቺ ጋር ከዚህ በላይ መዳረቅ አልፈልግም። ከጀርባም ብዙ ነገር ሊጠይቁሽ ሞክረው ነበር። ምንም ትናገሪ ምንም አውቀው ነገር የለም። ለምን እንደምታሰቃዩኝ ለምን እንደያዛችሁኝ እማውቀው ነገር የለም ትያለሽ። እዛ ቦታ ላይ እኮ ይኸውልሽ የተሰረቀ ቃል ልትቀበይ ነው የመጣሽው አይደል እንዴ? እኔ እኮ እንደነገርኩ ነው። ቅድም እኮ ነግሬሃለሁ አይደል? ምንም የማውቀው ነገር የለም። እኔ ለምንድን ነው ደጋግሜ የምናገረው? ለምን መምጣት አስፈለገ? ያለ ወንጀሌ ነው እዚህ እያሰቃያችሁኝ ያላችሁት። ያለ ወንጀሌ ሴት ልጅ ነኝ አይደል? የተሰረቀ ቃል ልትቀበይ ነበር። ስለስራሩልኝ ይገባል እኮ። ሴት ልጅ ስለሆንሽ ነው ይኸውልሽ አንድ ነገር ሳልነካሽ እያወራሁሽኝ ያሉት እንጂ እንደሱ ይኸውልሽ እየቀጠቀጥኩኝ እውነቱን ማውጣት አያቅተኝም። ተረጋጋና ልንገርህ፣ እኔ ምንም የማውቀው ነገር የለም። ተደውሎልኝ እኮ የነገርኩህ እኮ ነው። ተደውሎልኝ እቃ ተቀበይ ተባልኩኝ። እሺ እና ማን ነው የደወለልሽ? ዝም ብለሽ አንቺ ተደውሎ እቃ ተቀበይ ስትባይ ዝም ብለሽ መሄድ ነው? ተነስተሽ መሄድ ነው? ስራ ነው ያለችኝ። ጓደኛዬ ነች የደወለችልኝ። እና ጓደኛዬ እንደዚህ ስራ ነበር፣ እቃ ማቀበል ነው። እቃ ቀብለሽ ግን ብዙ ብር ይከፈልሻል ምናምን ነገር ብላ ነገረችኝ። ከዛም በኋላ እቃ ቀብሎ ብቻ እንደዚህ ያህል ብር ስራ ነው ምናምን ስላት፣ አንቺ ለምን አሰሪው ነው ስላት፣ እኔ አይመቸኝም ዛሬ ምናምን አለችኝ። ከዛ እኔ በቃ እንዳፍታ ስራ የከሳት ስለሆነ ጠዋት ላይ ተቀብዬላቸው በዛውም ብሩን ያስገቡልኝ ምናምን ማለት እንደዚህ ብዬ መናገር ለምን እነግርሃለሁ? ማለት ይሄ እኮ የእነሱ እንትን ነው አይደለ? እኔ ምንም የማውቀው ነገር የለም ብያለሁ። እኔ ወንጀል መሆኑን አላውቅም። ብቻ እንደዚህ አለችኝ። እቃ ስታቀቢ ከፈልሻል ምናምን አለችኝ። ልክ እቃውን ሳቀብላት ብር እንደሚከፈል ወንጀል መሆኑን አለማወቅሽ ይኸውልሽ ከተጠያቂነት አያድንሽም አይደል እንዴ? ወንጀል ስትሰሪ ይዝሽሻለሁ እኮ። ምንድነው ወንጀሉ? እኔ አላውቅም፣ ምንም ነገር አላውቅም እያልኩ እኮ ነው አይደለም። በግልጽ ነው እየነገርኩ ያለሁት አይደለ? ጓደኛዬ ነች ደውላ እንደዚህ ያለችኝ። እሷ መስራት ስላልቻለች እኔን ላከችኝ። ይኸውልሽ ያለሽን ሰው ታገናኛለሽ። እኔ ከየት እንደመጣችሁ እራሱ አላውቅም። በእውነት የምሬን ነው የምነግርህ። ይኸውልሽ ነግሮኛል እያልኩሽ እኮ ነው። እያንዳንዱን ነገር ነግሮኛል። ምንድን ነው የነገረኝ? እውነታውን ነግሮኛል። ትክክለኛውን ነገር ብትናገሪ ነው የሚሻለው። የምን እውነት ነው የነገረ? ንገረኝ። እናንተ እነማን እንደሆናችሁ ይኸውልሽ ነግሮኛል። ትክክለኛውን ነገር ተናገሪ። ይኸውልሽ ሌላ ነገር እንዲፈጠር የማትፈልጊ ከሆነ እመኝ፣ ይኸውልሽ የከፋ ነገር ነው የምታየው። ገና ምንም አላየሽም። ከዚህ የባሰ ነገር ነው የሚጠብቅሽ። እኔና አንቺ ከዚህ በላይ ይኸውልሽ መጨቃጨቅና ማውራት የለብንም። ትክክለኛውን ነገር ንገሪኝና ከላይ ያሉትን ሰዎች አሳልፈሽ ስጪኝ። አለበለዚያ ይኸውልሽ ሁሉ ነገር ወደ አንቺ ነው የሚዞረው። የወሰድሽው ከባድ ነገር ነው፣ ቀላል ነገር አይደለም። እነዛ ፍላሾች፣ እነዛ ሃርድ ዲስኮች በእጃችሁ ገብተው ቢሆን ኖሮ የስንት ወንጀለኞችን እንትን ነበር የምታጠፊው እኮ። እሺ ማለት ከነገረ አውቀዋለሁ ልጁን ከዚህ በፊት ታውቃላችሁ? ከዚህ በፊት ታውቃላችሁ? እሺ ማለት ነግሮኛል አላልክም? እሺ የት ነው የምታውቂው? ንገሪኝ። ከዚህ በፊት በቃ ስራ እንሰራለን እንደዚህ አይነት ስራዎች ምናምን እሱ ያመጣል። ልጁ ነግሮ ከሆነ ሌባ ነው ማለት ሌብነት ነው ስራው። እና ከዚህ በፊትም ደግሞ እንደዚህ አይነት ስራ ላይ አብረን ሰርተን እናውቃለን። ለእኔም እንደዚህ አይነት ስራ አንዳንዴ ምናምን ይደውልኛል፣ እሰራለሁ። አንድ ሰው ስር ነው የምንሰራው ሁለታችን። ብሬ ስበላይ ነበረው ነግሮኛል አላልክም እንዴ? ለምንድን ነው እኔን ይሄን ያህል የምታስጨንቀኝ? አንቺ ጋር ያለውን እውነት ንገሪኝ ነው እያልኩሽ እኮ። እኔ ጋር ያለውን እውነት እኮ እየነገርኩ ነው። ነግሮኛል ስላልክ ነው። በተጨማሪ ሌላ መረጃ እነማን ናቸው አንቺን የሚያሰሩሽ? አንድ ሴት ነች ያለችው። ለአንድ ሴት ነው የምንሰራው። ማን ነች ያቺ ሴት? ይኸውልህ እኔ ከዚህ በላይ ምንም ልነግር አልችልም። ይሄን ያህል መረጃ ነገር ትናገራለች። ሰሚኛለሽ እኮ አሰሪያችን ነች። እሷ ነች በቃ ሁሉንም ነገር እንትን የምትለው። ከእሷ በታች እኔ ብቻ ነኝ እሷን ማገኛት። እሷ አምጥቶ የተሰረቀ ዕቃ ይሰጠኛል ለእኔ ሂጄ ለእሷ ሰጣታለሁ ማለት ነው። ስለዚህ ስራችሁ እንደዚህ ነው ማለት ነው። ሌብነት ነው። አሁን በቃ እውነቱን ከነገርኩ ለምን አትለቀኝም? እየነገርሽኝ ስራሽን እንድለቅሽ ነው የምትፈልጊው? እየሰራሽ ያለሽው እኮ ወንጀል ነው አይደለ? ሌብነትን ከዚህ በፊት እየሰራሽ ነው ያለሽው። እኔ ደግሞ የህግ አካል ነኝ እያልኩሽ ነው። የተግባባን አልመሰለኝም እኮ። አሁን እኮ በቃ ምን አይነት ጣጣ ውስጥ ነው የገባሁት? ትልቅ ወንጀልን እኮ ነው የሰራሽው። ሰምኛለሽ? ይህን ነገር ከመስራትሽ በፊት ነው ማሰብ የነበረብሽ። እነማን ናቸው እነዛ ከላይሽ ያሉት ሰዎች? ማነች ያቺ ሴት? አረ በጣም አደገኛ ሴት ነች። ማለት እንደዚህ እንደምታስባት አይነት ሴት አይደለችም። ማለት ለያዛት እንኳን ብትሉ እንደዚህ በቀላሉ የምትያዝ አይነት ሴት አይደለችም። ስለዚህ እናንተም ከዛች ሴት ስር ናችሁ ማለት ነው። አሁን ይህን ስለተናገርኩ ራሱ ምን አይነት ነገር እንደሚደርስብኝ አላውቅም፣ በእሷ በኩል ማለት ነው። የምሬ ነው እየነገርኩ ያለሁት። ማንም ለማይለቅሽ ዋጋሽን እሰጥሻለሁ። አንቺንም ከላይሽ ምን ስላደረግኩኝ ነው? አሁን እኮ መረጃ እኮ ማለት መናገር አልነበረብኝም ነው ለአንተ።
ወደሽ ነው ማትናገሪው እኮ ከነገርኩት ታዲያ ለምን ቢያንስ እንኳን የሆነ ነገር እንትን አትልም? ለአንቺ ይሄ አይደለም የሚገባሽ። አሁን እኮ እሷን አሳልፌ እየሰጧት ያለው እኮ ገና እሷን አይደለም ሌሎቹንም ሰዎች አሳልፈሽ ትሰጭኛለሽ። ገና ብዙ ነገር ነው የምታደርጊው። እሺ የሰራሽው ስራ እኮ ቀላል ስራ አይደለም። አረ ወንድሜ ይኸውልህ እንደሱ እኮ አይደለም። ቁጭ በይና አውሪ። እንደሱ አይደለም ማለት ተረጋጋ። መጀመሪያ ንገረኝ አልከኝ አይደለ? ነገርኩህ። ከኔ እኮ ይኸውልሽ ፋይል ሰርቃችሁ የወንጀለኞችን ፋይል ሰርቃችሁ ነው ልትወስዱ የነበረው። እኔ እኮ ይሄን ታጣቂም ነበረ ስለ ውስጡ ስላሉ ነገሮች አይደለም። እኔ ፋይል ይሁን እንጂ ውስጡ ስላሉ ነገሮች በሙሉ እሷ ነች የምታውቀው። የሚጠቅማትም በዚህ አይነት እኔ ላይም ሌላ ነገር አሲራችኋል። ምን ያህል ነገር ይጥቀማትም እንትን ይላትም እሷ ነች የምታውቀው አይደለ? እኛ ስራችን ዕቃ እንትን ማለት ነው ማቀበል ነው። ይሄን ብቻ ነው የምትሰሩት? አላምንሽም። ይኸውልሽ እሱም በዛ በኩል ሌላው ሽት ይዋሽ ነው። አንቺም እዚህ ሌላ ነገር እሱ ሲጀመር አላቃትም ብሎ ነበር። አንቺ ደግሞ እንተዋወቃለን አለሽ። ስለዚህ በመሀላችሁ በጣም ብዙ የደበቃችሁት ነገር አለ። ይኸውልህ አሁን እኮ በቃ እኔ እንደማውቀው እየነገርኩ ነው አይደለ? እሱ አላቃትም ያለው ወይ ፈርቶ ነው ወይ ራሱን ለመሸሸግ ይሆናል። ገና ይኸውልሽ ብዙ ነገር ታወጧታላችሁ። እሺ ብዙ ነገር ታወጧታላችሁ። እኔ ምንም ከዚህ በላይ የምነግርህ ነገር የለም። እሱንም አመጣዋለሁ አሁን እዚህ እያንዳንዷን ነገር ሁለታችሁንም እየቀጠቀጥኩኝ አወጣጣችኋለሁ። በቃ እኔ እንድሄድ ፍቀድልኝ እባክህ። የትም አባሽ ነው የማትሄጂው። እንድሄድ ትላለች እንዴ? አጥጡት፣ ያኛውን አምጡት፣ አስገቡት። እያንዳንዷን ነገር ተናገሩ። አሁን የተዘበራረቀ ነገር አትንገሩኝ። ጤነኛ አይደለሽም እንዴ? ይሄንንም ነገርሽው እንዴ እንደምንተዋወቅ? ምን ሆነሽ ነው? ምንድነው የምታወራው? ሰውዬ ምን መዋሸት አስፈለገ? አረ ይሁን አንተ ያልገባ ነገር አንተ ይኸውልህ ስለ ማንነት አላውቅም ማለት ነው። ምን ሆነሽ ነው? አንተ እኮ እዚህ ነገር ውስጥ ላይ ከተትከኝ አይደል? ምንድነው እዚህ ነገር ውስጥ መከተሽ? እኔ ከዚህ በኋላ የልታመጣ አስበህ ነው? አረ በእግዚአብሔር ምን ሆነሽ ነው? እንዲህ ብለሽ መናገር አልነበረብሽም። እኮ ማቀ መስሎኝ ነበር አንተ። አረ ይሁን አንተ ያልገባ ነገር አትበል። ከእንዳንተ አይነት ወንጀለኛ ጋር ነው እስካሁን የቆየሁት። ምን ማለት ነው? ሪስክ ነው ማለት? አረ አልገባም። ይሁን በእግዚአብሔር በእናትህ አንቺ ምን ሆነሽ ነው? በእግዚአብሔር አፍን ዝጋና ትክክለኛ ነገር ንገረኝ። ከእሷ ጋር እንጨቃጨቅ አይደለም የሚጠራው። ብዙ ነገር እኮ ተናግሯል አይደል? እያንዳንዱን ነገር ነግሮኛል። በቃ እንዳለ ተናግረን ነው የፈለገ ብናገር አንቺ እንደዛ ነገር ለምን ትናገሪያለሽ? እንደምንተዋወቅ ለምን ዝም በል። አፍን ዝጋና አሁን ይኸውልህ እኔ የምጠይቀን ብቻ መልስልኝ። አለበለዚያ ምን እንደማደርግህ ታውቃለህ። አረ ይሁን ያልገባ ነገር አለ በእግዚአብሔር። ምንም ይኸውልህ ያልገባኝ ነገር የለም። ማነህ አንተ ሲጀመር? ይኸውልህ ስሬ ቁጭ ብለህ ሌባ መሆንህን ራሱ እስካሁን አላውቅም ነበር። አረ ይሁን እንደዛ አይደለም ማለት ነው። ይኸውልህ እኔ እኮ ጥሩ ሰው መስላኝ ነው ከአንተ ጋር ስንት ነገር ሳደርግ የነበረው ጥሩ ሰው መስላኝ ነው። በዚህ አይነትማ ዙሪያ ያላችሁት እንዳለ እኔ ምናችሁም አላማረኝም። የጋሼ ሰዎች ሁላ ሳትሆኑ ቀሩ። አረ ይሁን ምን ሺ ነው ጋሼን ያልከው? ታውቁታላችሁ ጋሼን? አረ ይሁን ጋሼን ደግሞ የት ነው የምታውቀው? ታውቁታላችሁ ጋሼን? እንዴ ምን ማለት ነው? ምንድነው የምታወራው? ታውቀዋለህ? አረ ይሁን ይላላ ጋሼ ምን? አረ ይብራብ በቃ እግዚአብሔር ምን ማለት ነው? ጋሼ ማለት እኮ በጣም አደገኛ ሰው እኮ ነው። ይኸውልሽ ማለት እንደዚህ እንደምትጠራው ቀላል አይነት ሰው አይደለም። አረ ይሁን ይብራብ ምን አባታችሁ ልትሰሩ ነበር እኔ ጋር የመጣችሁት? ምን አይነት ጣጣ ውስጥ ነው የገባሁት? አንተ የጋሼን ንብረት ይኸውልሽ የጋሼን ወንጀለኛ የሚያደርግ ሰነዶች እኮ ነው ልትወስዱ የነበረው። ጋሼ የሚባለውን ሰውዬ እየመረመርኩ ነው ያለሁት። ሰሙኛላችሁ? ማለት እኔ የምር እውነት ለመናገር ጋሼ ማለት በጣም ከባድ ሰው ነው። አንቺ አራሱ የሚቀርብኝንና እኛ ራሱ በአካል አግኝተነው አናውቅም። ከባድ ሰው ነው በጣም የምሬ ነው። ስለዚህ የጋሼ ሰዎች ናችሁ ማለት ነው። በጋሼ ስር ውስጥ ነው ያላችሁት። እንደዛ ነው ነገሩ። አዎ ግን እኛ አይተነው ራሱ አናውቅም። ቀዩን እኔ አይቼው አላውቅም፣ ግን እጁ ረጅም እንደሆነ ምናምን ነገር የት ነው የሌለው ይሄ ጋሼ የሚባለው ሰው? የት ነው የሌለው? ኧረ እኔ አላውቅም የት እንዳለ። እንዳለ ዱርዮች የሱ ሰዎች ናችሁ እንዴ? ቆይ ቢቀርብ ነው የሚሻለው። ማለት የህግ አካሎችን ራሱ ያውቃል። እኛ የሆነ አደጋ ውስጥ እንኳን ብንገባ የሚያወጣን አይነት ሰው ነው። ገባህ አይደል? እስር ቤት እንኳን ብንገባ እስር ቤት እንኳን ነገር እንደሚሰራ ቃሉ እኮ እስር ቤት እንኳን ብንገባ ከእስር ቤት ነው የለውም። እሺ ሰምኛለሽ? ኧረ እኔ ይቅርብ ነው የምልህ ነገር ይብራብ። አንተ እንዴት ነው እስካሁን ስሪ ቁጭ ብለህ ይሄን ነገር የማላውቀው? እኔ በምን አውቃለሁ? ይሁን እንዴት ነው እዛ ቁጭ ብለህ እዛ ቦታ ላይ ቁጭ ብለህ ምንድን ነው የምትሰራው? እዛ ቦታ ላይ ቁጭ ብለህ ስትሰልል ነው የምትውለው ማለት ነው? ኧረ ይሁን እኔ እንደዚህ አይነት ነገር መስራት ከጀመርኩ ቆይቻለሁ በጣም። ስለዚህ ከድሮ የምትሰራው ነገር ነበር ነው ማለት ነው? ከድሮም በቃ ወርቅ ነበረ። ኧረ እናንተስ ምን አይነት ሰዎች ናችሁ? የት ነው የሌለው? እሺ ጋሼ ስንት ቦታ ነው ያለው? ኧረ እሱ የት እዚህ ኑር ውጭ ሀገር ይኖር። ማን የነገረ ሲጀመር ስለ ጋሼ? እንዴት አወቅከው ጋሼ? ማን የነገረ? እኔ አሳይቼሻለሁ አይደለ? የህግ አካል ነኝ እኮ የህግ አካል ምርመራ ያስኩትኝ ይኸውልሽ ስለ ጋሼ ነው። የሚሰራውን ስራው ላይ እያንዳንዱን ነገር አውቃለሁ። ከህግ አካሎች በሙሉ እንዳለ የማያውቀው የህግ አካል የለም። የምሬን ነው የምልህ። ከዚህ በኋላ ምንም አያመጣም እያልኩሽ ነው። ከዚህ በኋላ እጁ አጭር ነው። የትም አባቱ ነው የማይደርሰው። እሺ ምንም አባትሽ የምትሆኙ የለም። ምንም የምታመጪው ነገር የለም። አንተም ብትሆን ይኸውልህ ደቂቃ አይፈጅም። እንደዚህ አይነት ነገር ከተሰማ ወዲያው ነው የሚሾተን ሰውዬው። ኧረ በእግዚአብሔር ለምን ይኸውልህ አፍርድም አያበላህም። ከአንተ ጋር እናወራለን። ከአንተ ጋር በጣም ብዙ ነገር ነው የምናወራው።
ይሄንን እያወቅህ ነው እስካሁን ሳትነግረኝ የነበረው? እኔ ዮኒ በምን አውቃለሁ እንደዚህ አይነት ነገር እንደዚህ አይነት ስራ እንደምትሰራ በምን አውቃለሁ? እኔ ማውቀው ታሪክ የለም እኮ ዮኒ። እንደዚህ አይነት ነገር ውስጥ ለምንድን ነው እንድገባ ማድረግ? ለምን ነገር እኔ እኮ ጥሩ ሰው መስለኝ ነው ስደግፈህ የነበረው። ኧረ ጥሩ ሰው ምን ይችላል? ካጠገብ የነበርኩት እኮ ስደግፈህ የነበረው ጥሩ ሰው መስለኝ ነው። ትለወጣለህ ብዬ በማሰብ ነው። ኧረ ዮኒ እኔ ሞድጄ አይደለም እንደዚህ አይነት ነገር ውስጥ የገባሁት። ጭራሽ ለካ ከጠላቴ ጋር ነው አብሬ የነበርኩት። እኔ በምን አውቃለሁ? ዮኒ ገደለውን ቢሉ ትገለኝ ነበር ማለት ነው። ኧረ በሚካኤል ዮኒ፣ ኧረ በእግዚአብሔር እንደዚህ አይነት ነገር እንደማላደርግ ታውቃለህ። አሁን እያንዳንዱን ነገር ትነግሩኛላችሁ። ምንድነው የምንነግረው? እያንዳንዱን ነገር ትነግሩኛላችሁ። ምንም የምናገረው ነገር የለም። እኔ ከዚህ በላይ የትን የምታውቀው? እንዴት ነው የተዋወቅከው? ጋሼ እንዴት ነው መጀመሪያ ከአንተ ጋር እንዴት ነው መስራት የጀመረው? ጋሼ መቼ ነው ያወቅከው? እኔ ታውቃለህ፣ ያኔ በቃ ከገጠር ጩጬ እያለሁ ነው ከገጠር ፈድ ብዬ ወደዚህ የመጣሁት። አሁንም አላውቅህም። ታውቃለህ አትበለኝ። እኔ አንተን አላውቅህም። እሺ ከአንተ ጋር ትውውቅ የለኝም። አሁንም ማውቅ ሰው አይደለህም። ንገረኝ አሁን እንዴት እንደሆነ ታሪኩን ከመጀመሪያ ጀምሮ ንገረኝ እያልኩ ነው። በቃ ከገጠር ነው እዚህ የመጣሁትኝ እና እዚህ አዲስ አበባ መጥቼ ምናምን በቃ ተፍ ምናምን ማለት ጀመርኩኝ እና በቃ የሆነ ስራ ምናምን ሰራ ነበረ፣ አላዋጣልኝ። በቃ ጅዋል ምናምን ማጫወት ጀመርኩኝ። በትክክለኛ ቋንቋ ንገረኝ። አይ ስልክ ምናምን መስረቅ ጀመርኩኝ። በቃ እዛን የሆነ ሰዓት የሰፈር ካቦ ምናምን የሚባል እንዲሁ እንደተለመደው ስሰርቅ ጋማ ብሎኝ በቃ ለ3 ለ4 የሌለ አድርገው በጣም ዱቄት አድርገውኝ በጣም መተውኝ ምናምን ነገር። እዚህ ሰፈር እንደዚህ አይነት ነገር መስራት አችልም ምናምን ብትሰራ እንኳን በቃ እኛ በደንብ እያወቅን ምናምን እኛ ልከን ነው የምትሰራው ምናምን። ሁለት ብሰርቅ አንዱ የኛ ማለት በቃ ሁለት ብሰርቅ እኛ አንዱን እንወስዳለን፣ አንተ አንዱን ትወስዳለህ ምናምን ነገር እና ሰፈር ምናምን እንጠቁማለን። እዛ ሰፈር ሄደህ ምናምን ትሰራለህ። እዚህም ምናምን ነገር የሚሰራ ሰው ካለ በቃ በደንብ አድርገህ ትሰራለህ ምናምን አሉኝ። በቃ እሺ ምናምን ብዬ እኔም ወደ ሀገር ቤት ልሄድ አስቤ ነበር፣ ግን በመሀል በቃ አዲስ አበባ ምናምን መጣሁ። ደስ አለኝ፣ ተመቸኝ ምናምን ነገር በቃ እነሱ ምናምን ይህንን ነገር ሞረክ ስጀምር እዛም ያው ማስቲካ ምናምን ስሸጥ ታውቀኛለህ፣ ያው እሱ እንዲመቸኝ ነው። እዛ አጠገብ ሊስትሮ የሚሰራው ልጅ አለ እና ሊስትሮ ምናምን ሲሰራ እኔ ቀስ ብዬ ስልካቸውን ላፍ አደርጋቸዋለሁ። ምንም ያውቁት ታሪክ የለም። በቃ ከተወሰደ ምናምን በኋላ እኔ ከሄድኩ ምናምን በኋላ ነው የሚባነኑት። እና በቃ ስለዚህ እዛ ቦታ ላይ ራሱ ቁጭ አልከው ለሌብነት ነው ማለት ነው። አንተ የሁሉ ነገር እየሰራ ነው እስካሁን የነበርከው። በስተመጨረሻም ተጋልጠሃል። እሺ እዛ አካባቢ ሌሎችም አላችሁ ማለት ነው አይደለ? ስንት ናችሁ እንደዚህ አይነትን ስራ የምትሰሩት? ኧረ ዮኒ ዘጭ ናቸው ከኔ ጋር የሚሰሩት። እነሱም በጋሼ ቁጥጥር ስር ነው ያሉት? አረ ወፍ እነሱ ሌሎች ናቸው። እነዚህ አራቱ ሌላ ናቸው። በቃ ስልክ ምናምን ፈድ ብዬ ላጥ ብዬ ከች ማድረጉ። ሌሎች 2 አሉ ደግሞ ከአራቱ ውጭ። እነሱ ደግሞ በቃ እንደዚህ ምናምን ጋሼ ጋር የሆነ ስራ አለ ምናምን ነገር ምናምን ብሎኝ እነሱ ናቸው እንደዚህ አይነት ስራ ውስጥ እንድገባ ያደርጉኝ። የሆነ አሪፍ መላ ምናምን ሲገጩኝ ስልኩን ምናምን መስረቅ ተውሁኝ። ከዛ በኋላ በቃ ያንን ስራ ብቻ ሲኖር ሄጄ እፈድዳለሁ። ምን አይነት ስራ ነው የምትሰራው? እኔ ምንም አውቀው ታሪክ የለም። በቃ ዝም ብለው የሆነ ቦርሳ ምናምን ይገጩኛል፣ ወይ አንዳንዴ ፍላሽ ኖርማል ፍላሽ ራሱ በእጄ ሰጥቶኝ እችን እዛ ጋር ቀብለና ይሉኛል። ልክ ሄጄ ፍላሿን አቀብዬ ስመጣ 50-60 ሺህ ብር ምናምን ይሰጡኛል። ቦርሳ ምናምን አንዳንዴ እንዳትከፍተው ምናምን የሚሉኝ ታይም አለ። ዲስክ ምናምን ይሰጡኛል፣ ሲዲ ምናምን ሃርድ ዲስክ ምናምን በቃ ሰጥቶኝ ደርሰው። የምሬን ነው። ይሄ ብቻ እንዳልሆነ አውቃለሁ። ሌላ ምን አለ? ጋሼ በጣም ብዙ ስራዎች እንደሚሰራ አውቃለሁ። ይኸውልህ አሁን አንተ የጋሼ ሰው መሆንን ካወቅኩኝ የምትሰራቸውን ስራዎች አውቃለሁ ማለት ነው። እኔ እኮ እሱ ሰማኛለህ? ዝም በል አፍህን ዝጋና ይኸውልህ አሁን እኔ የምልህን አዳምጠኝ። ስራዎቹን እንዳለ አውቃለሁ። የጋሼን ስራዎች ዱርዬዎቹ ምን አይነት ስራ እንደሚያሰራ አውቃለሁ። እነዛ ከጎዳና አንስቶ እነዛን ዱርዬዎች ምን አይነት ስራ እንዲሰሩለት እንደሚያደርግ አውቃለሁ። ስለዚህ እናንተም የተዋወቃችሁበት አንድ ስራ እንዳለ እርግጠኛ ነኝ። እኔም እንደዚሁ ስልክ ትክክለኛውን ነገር ንገረኝ። እኮ ስልክ ምናምን በምሰርቀው ምናምን ነው እንትን የሚለኛል። እና አንዳንድ የቢሮ ሰዎች ምናምን ነገር ከስራ ሲወጡ ምናምን ላፕቶፓቸው ምናምን ሄደ ላፍ አድርጋቸው በሲስተም ምናምን ይለኛል። እጄ ወስዳለሁ ምናምን ነገር እና አንዳንድ ማነው እንደዛ የሚልህ? አሉ ከጋሼ ስር የሆኑ ሴትም አለች የሆነ ወንድም ልጅ አለ። እነሱ ናቸው የሚያዙኝ። እሺ ስለለመነው ጉዳይስ የምታውቁት ነገር አለ? እኔ ስለለመነው እንኳን ይናል ብዙ አላውቅም፣ ግን ያው እንደምሰማው ከሆነ እውነታውን ተናገር እኮ የሆነ ልነግርህ እውነታውን ተናገር እያልኩ ነው። አንቺም ይኸውልሽ የምታውቂውን ነገር እያንዳንዱን ነገር ንገሪኝ። አንቺ ምን ሻተውልኝ ምን በቃ ንገሪኝ። ምንድነው የምናገረው? እየነገረ እኮ ነው እሱ።
እየነገረኝ ነው። መጀመሪያ እንተዋወቅም አላችሁ፣ በመሀል ይውላችሁ ብዙ ነገር ነው ስቀባጥሮ የነበረው። አሁን ይኸውልሽ ወደ ትክክለኛው ነገር መምጣት መቻል አለብን። ትክክለኛውን ነገር ተናገሪ። ጋሼ ያድነኛል ብለሽ እያሰብሽ ከሆነ እመኝ፣ ይኸውልሽ ከኔ እጅ ማንም ሞት አያውቅም። ከዚህ በኋላ የጋሼ ቅርብ ሰዎች ነው ብንዋሽም እኮ ከዚህ በኋላ ምንም አናመጣም። በቃ ስለዚህ እውነታውን ነው እየነገርን ያለ ነው። እሱም አሁን የነገረ እንዳለ እውነት ነው። የምትሰሩት ስራ ይሄን ብቻ ነው? አዎ አትበይ፣ ትክክለኛውን ነገር ንገሪ። አንቺስ ምን ላይ ነው ድርሻሽ? ማለት እኔ ከዚህ በኋላ ምንም የምደብቀው ነገር የለም። አንዴ እንትን ብለናል፣ አንዴ አውርተናል። ተናገሪ፣ ይኸውልሽ ትክክለኛ የስራ ድርሻሽን ተናገሪ እያልኩሽ ነው። በቃ አለበለዚያ ይኸውልሽ ታያቸዋለሽ አይደል? እኔን ሰዎች ስለ እኔ ማንነት አሁን በደንብ የተረዳችሁ ይመስለኛል። ከነገርን በኋላም እኮ እኛ ምንድነው ዋስትናችን ነው ማለት ትለቀናለህ። ከሄድን እኔ እነግርሃለሁ ሁሉንም ነገር። የት አባሽ ነው የምትሄጂው? ከዚህ በኋላ የት ነው መሄድ የምትፈልጊው? ይኸውልሽ የጋሼን የቅርብ ሰዎች የሚባሉትን ራሱ በቁጥጥሬ ስር አውያለሁ። እስካሁን ይኸውልሽ እኔ ጋር ምንም የደረሰ ነገር የለም። ምንም ሊያደርገኝም አይችልም። ይኸው በእናንተ ይኸውልሽ በተልካሾች በልክስክሶች እኔ ሊያጠቃ ነበር ሀሳቡ አይደለ? መረጃዎቹን ሊወስድ እሱን እንኳን አልቻለም። አየሽ አይደለ? እሱን እንኳን ማድረግ አልቻለም። ስለዚህ ትክክለኛውን ነገር ተናገሪና ራስሽንም ህይወትሽንም ብታድኝ ነው የሚሻለው። ምንድነው ነገር የምፈልገው? ስራችሁን የምትሰሩትን ስራ እሱ ሰርቃለሁ ሲል ነበር አይደለ? እናንተ የምትተዋወቁበት የምትገናኙበት ሌላ ምንድን ነው? ሁሌ ነው ወይስ የተሰረቀውን ነገር ለአንቺ ነው የሚያቀብለው? እና እሱ እኔ በዋነኝነት ለሱ ማቀብለው አደንዛዥ እጾችን ነው። ዝም በል አንተ፣ አፍን ዝጋ። እሺ አንተ አፍን ዝጋ። አንተ የምታወራበት አፍ የለም። እኔ እናንተ ይኸውልህ ገና ብዙ የምናወራው ነገር አለ። ጭራሽ አደንዛዥ እጽ እሺ ታዘዋውራላችሁ? ዝም በል አንተ። አንተ ዝም በል። አጠገቤ ቁጭ ብለህ ስንት ስራ ስትሰራ ነበርክ? ኧረ በቃ እኔ ከዚህ በላይ ምንድነው የምነግርህ? ተናገር እያንዳንዱን ነገር። እንዴት ነው ይሄን ነገር ስታደርጉ የነበረው? እንዴት ነው ስትሰሪ የነበረው እያልኩሽ እኮ ነው። እኔ በቃ አደንዛዥ እጽ ለሱ ሰጠዋለሁ። እሱ ሰፈር ላሉ ሰዎች ምናምን እንትን ይላል። ስለዚህ ያከፋፍላል። እሺ ፍላሽ ምናምን እያልክ ስትፎግር የነበረው ተናገራ። ፍላሽ ነው የምታከፋፍለው ሰፈር ውስጥ? እሱ ብቻ አይደለም በቃ መጹ ምናምን ታቀብለኛለች። በቃ የሚፈላልጉ የሚጠቃቀሙ ጀለሶች ምናምን አሉ እዛው እነ ካቦ ምናምን ያልኩ እነሱ የሚጠቃቀማሉ ምናምን ገጫቸዋለሁ በቃ ይሄን። ስለዚህ ሰፈር ውስጥ የምትበትነው አንተ ነህ ማለት ነው። እዛ ቁጭ ብለህ እኔ እኮ ማስቲካ ስሸጥ ህይወትን መለወጥ የምትፈልግ ሰው ነበር የምትመስለኝ። ስንት ነገር የምታስብ ሰው ነበር የምትመስለኝ። ኧረ ይሁን አትበል፣ ዝም በል አንተ። ከአንተ ጋር ገና ብዙ የምናወራው ነገር አለሽ። በእንደዚህ መልኩ ብቻ አይደለም የምናወራው። አሳይሃለሁ፣ ማንነቴን አሳይሃለሁ። ከዚህ በላይ አሁን ሌላ የምታውቀውን እያንዳንዱን ነገር ንገረኝ። አሁን ከዚህ በኋላ መጥቶ የሚያድን ሰው የለም። እሺ ይሄ ጋሼ የምትለው ሰውዬ አይተኸው የማታውቀው እንኳን ሰውዬ ከዚህ በኋላ ማንም የሚያድናችሁ የለም። እሺ ኧረ ዮኒ ጋሼ የምትለው ኧረ ይብራ፣ በእጁ በጣም ረጅም ነው። እኔ እውነቱን ልንገርህ የምር በቃ እጁ በጣም ህግ ድረስ በጣም ረጅም ነው። የህግ አካሎች በጣም ብዙ ነው የሚያውቃቸው። እሺ ሲቀጥል ደግሞ ለአንተም አይነፋም። በቃ እና ሉጣ እንደቀላል ከዚህ ስራ ሉጣ። እኔ ቢበራብህ ይሻላል። እኔም ከዚህ በኋላ በቃ ወይ ወደ ሀገር ቤት እገባለሁ ወይ የሆነ ነገር አደርጋለሁ እንጂ በጣም ይቅርብህ። በጣም ከባድ ሰው ነው እሱ። አላወቅም ነበር? ቆይ መጀመሪያ እኔ የህግ አካል መሆኔን አላወቅም። እኔ በምን አውቃለሁ? ዮኒ ስለ ስራ መች ነግረኝ አውርተኝ ታውቃለህ? ያው ዕቃ አስገባ ነው የምትለኝ። ምን አውቃለሁ? አሁን ይህን ነገር ማን ነገራችሁ? ይህንን ነገር ልትወስዱ የሞከራችሁበት ሁኔታ እንዴት ነው? ማን ነገራችሁ? ተናገሪ። አንተ ንገረው። ለምንድን ነው ዝም? አንቺ ንገሪኝ። ማን ነው የላከሽ? አሁን ይህንን ዕቃ ቢሰጥሽ ኖሮ ለማን ነበር ልትወስጂ የነበረው? ነገርኩህ አይደል እንዴ? አንድ ሴት አለች፣ ለእሷ ነው። ከእሷ ጋር ብቻ ነው የምገናኘው። ጋሼን አግኝቻቸው አላውቅም። ስለዚህ ከእሷ ጋር ነው በቀጥታ የምትገናኘው? አሁን ያቀብለኝ አሁን ቅድም ያቀብለኝ ማለት እንደዚህ አይነት ነገር ባይፈጠር ኑሮ ለእሷ ነበር መስጣት እንጂ ከዚህ ከሱ ተቀበለሽ ቀጥታ ለእሷ ልታስረክቢ ነበረ። መቼ ነው ታስረክቢ የነበረው? ዛሬ ሆኖ ነው። እንዴት ይቆያል ዕቃ? ስለዚህ ምንም ችግር የለም። ይኸውልሽ እሷን አሁን የምንይዝበትን መንገድ እናመቻቻለን። ይህንን ዕቃ እንደሚያቀብላት ሆነሽ አሁን መያዛችሁ ማንም ያወቅም የለም አይደለ? እኔ ከማንም ጋር አልተገናኘሁም። ስልኬንም ያው እናንተ ጋር ነው። ስለዚህ አሁኑኑ ይህንን ቦርሳ ራሱን ይዘሽ ትሄጃለሽ፣ ቦታው ላይ ትሄጃለሽ። እሺ ሄደሽ ትሰጫታለሽ። እኔ ማድረግ አልችልም። እንዴት ነው ማድረግ? ወደሽ ነው ታደርጊያታለሽ። እዚህ ድረስ ለመቀበል መተሻል አይደል እንዴ? መረጃውን ሰጥቻችኋለሁ አይደል? ሂዳችሁ የማግኘት የእናንተ እንትን ነው። ትሰሚኛለሽ? እኔ አልሄድም እንዴ። እንዴት ነው የምሄደው? እያጋጨው ወስድሻለሁ። አሳልፈሽ ትሰጭኛለሽ።
እኔ እኮ ያለችበት የተባለችውን ሴት ይኸውልሽ ወይ ስልኳን ልስጥህና በሌላ መንገድ አግኛት። እኔ እንዴት ነው አንቺ አርለሽ የምትወስኙ? እሺ አጋጭሻለሁ። ዝም ብለሽ ምንሽን ብቻ አድርጊ። ዝም በይ፣ አፍሽን ዘግተሽ ቁጭ በይ። የምትበይውን ብቻ ታደርጊያለሽ። ተግባባን ወይ? እኔ ይህን ነገር ማድረግ አልችልም። እንዴት ነው ይሄን ማድረግ? ወደሽ ነው ታደርጊያለሽ። አይደለም እኮ እኔ እንዴት ታደርጊያለሽ እያልኩሽ ነው። ይኸውልሽ ሌላ ነገር እንዲፈጠር ማትፈልጊ ከሆነ ታደርጊያለሽ እያልኩሽ ነው። ሰሚኛለሽ? ቀና በይና አውሪኝ። ይኸውልሽ ሌላ ነገር እንዲፈጠር አታደርጊኝ። እሺ ቀና በይ። እያንዳንዱን ነገር ትናገሪያለሽ። ይኸውልህ ንገራት፣ በሚገባት ቋንቋ ንገራት። ሴት ነች ብዬ ነው እስካሁን ራሱ ያልነካዋት። ትሰማኛለህ? እሺ ይሁን። ያረ በእግዚአብሔር ንገራት። አንተ በቃ ንገሪያችሁ። ይኸውልሽ ስለ እኔ ማንነት ማወቅ የምትፈልጊ ከሆነ አሳይሻለሁ። አንቺንም እሱም ባወራሁት ቋንቋ እንዳወራሽ የምትፈልጊ ከሆነ ትገቢያታለሽ። እሺ ለእናንተ እኔ ከዚህ በላይ ትዕግስት የለኝም። ቀና በይና አሁን አናግሪኝ። እሺ ንገሪኝ እያንዳንዱን ነገር እኮ። እሺ በቃ እንሄዳለን አልኩ እኮ። ይዘሽ ይኸውልሽ አንድ ይሄን ነገር የሚያስታውቅ ነገር ብታደርጊ ወይም ደግሞ ሌላ ነገር እሷን እጠቁማለሁ ብትይ እማደርግሽን እኔ ነኝ የማውቀው። ተግባባን አይደለ? አንተ ደግሞ ይኸውልህ ከባልደረቦች ጋር ትቆያለህ። እያንዳንዱን ነገር ትነግራቸዋለህ። ለእኔ ያልነገርከኝን ይህንን አደንዛዥ ለነማን እንደምታከፋፍል ሌላ ከማን እንደምትቀበል እያንዳንዱን ነገር ትናገራለህ። ተግባባን? ተነሱ ነው ሄድ አንቺ